والصلاة والسلام على رسول الله صلى الله عليه وسلم እና እንግዲህ ሙሽሪኩል አረብ ትልቁ ችግራቸው መጀመሪያው ምቀኝነት ነው። በሌላ ሰው ላለመበለጥ ወንድማቸው እንኳን ቢሆን ማለት ነው። ምቀኝነት ለሰው ልጅ ምን ያህል አጥፊ መሆኑን ያሳያል። ኢብሊስን ያጠፋው ከአላህ ጋር ያጣላው ምቀኝነት ነው። በአጠቃላይ አትባዑ ሩሱል የተባሉ ሁሉ በተለያየ አደጋ የተጋለጡት በምቀኝነት ነው። እና አንተ ኢላ በሽሩ ሚትሉና አንተ የኛ ቢጤ ሰው ነህ፣ አንተ ከማን በልጠህ ተማን ተሽለህ ነው እንደዚህ ሆንኩ የሚለው ነገር ብዙ ጊዜ ሰዎችን ለጥፋት ይዳርጋል ማለት ነው። ሰው ግን ቅንነት ካለው ሁሉም አላህ በቀሰመለት መስማማት አለበት። ሀብታሙን ያለው ሀብታም ይሆናል፣ ደሃውን ያለው ደሃ ይሆናል፣ ነብዩን ያለው ነብይ ይሆናል። ምንድነው ችግሩ? ሁሉን ነገር የሚያድለው አልናህኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ ይላል። ባንተ እጅ አይደለም። ባንተ እጅማ ቢሆን ኑሮ ማን እንዲበልጠው ይፈቅዳል? ወትሮውንስ አላህ ግን ሱብሓነሁ ወተዓላ ፍጥረታቸውን እንደፈጠረ እድላችሁንም ቁንጥራችሁንም የሚወስነው እሱ ነው ይላል። ግን አላህ የወሰነውን ነገር ለምን ገል የበለጠ ብሎ አተካራ መፍጠር ማለት ባሳ አደጋ ውስጥ መግባትና ከአላህ ጋር መጣላት ነው የሚያመጣው ማለት ነው። ይልቁንስ ያ የታደለውን ሰውዬ ተባብረህ ከሱ ጋር ብትቆም ተጠቃሚ ትሆናለህ ማለት ነው። እሱ ጋር ከተጋጨህ ግን ከጀርባው ያለው አላህ ነው። አላህ የሰጠውን ነገር ለምን ይሄን ሰጠህ ብለህ ነው የምትጣላውና ሰውየውን ጋር ሳይሆን አላህ ጋር ተቃውሞ የሚያገናኝህ ቀጥታ ጌታ ጋር ስለሆነ ይሄ ነገር ሁሉ ጊዜ የጥፋት መስመር ነው። ምቀኞች አትሁኑ፣ ስግብግቦች አትሁኑ። እኔ የሰጠዋችሁን እድል በጸጋ ተቀበሉ ሁላችሁም፣ እኔ ነኝ እድል ማከፋፍለው ነው የሚለው። ሰዎች ግን ይሄ ነገር ሊገባቸው አልቻሉም። ፈአበ ዛሊሙነ ኢላ ኩፉራ። ዛሊሞች ሁሉ ጊዜ ግፈኞች ክህደትን እንጂ ቅንነትን መቀበል አልፈለጉም። ያ ከሆነ ደግሞ ደረቅ እሳት ነውና የሚዳኘው ጀሃነምን አዘጋጅቻለሁ የሚለው ለዚህ ነው ይላል። ቁል ለው አንቱም ተምሊኩነ ኸዛኢነ ረሕመቲ ረቢ፣ እናንተ የጌታዬን ጸጋ መጋዘን የምትቆጣጠሩት ብትሆኑ ኑሮ አላቸው። ደግነቱ ይሄ ስልጣን የላቸውም እንጂ ኢደላ አምሰክቱም ኸሸተል ኢንፋቅ፣ ያኔ ለኔ አንድ ነገር ስጡኝ ብላችሁ አትሰጡኝም ነበር፣ ትነፍኩኝ ነበረ። ያ ነገር ያልቅብናል ብላችሁ በመሳሳት ወካነ ልኢንሳኑ ቀቱራ፣ ሰው ሲባል ሁል ጊዜም በእጁ ባለው ነገር ቀብቃባ ነው፣ ንፉግ ነው፣ ያደርገው አይችልም ነበር ማለት ምንድነው? አንተ ከማን በልጠ ይሄንን የመሰለ ዲል በዓለም አቀፍ ደረጃ ጌታ ሹሞኛል እያልክ ትናገራለህ። እኛ ደግሞ እንደገና የወረዳ ወርደን ያንተ አሽከርና አገልጋዮች እንድትሆን ትመክረናለህ ይሉ ስለነበረ ለዛ ምላሽ ነው። እና ይሄን እኮ እኔ በጥረቴ በጉልበቴ አይደለም ያመጣሁት፣ ጌታ ሰጠኝ ነው እምላችሁ አላችሁ። ጌታ ከሰጠ ምን ታረጋላችሁ? ይሄ ነገር በእናንተ እጅ ቢሆን ኑሮ ሪሳላም እደሉ ተብላችሁ እናንተ ኃላፊነት ቢሰጣችሁ ኑሮ እርግጠኛ ነኝ ለኔ አታቀምሱኝም ነበረ። ለምን ለራሳችሁ ተከፋፍላችሁ ያው መስበሳችሁም አትስማሙም ተላለቁ ነበረ። ለእናንተ ቢሆን ኑሮ ለኔ መቼም እንደማሰጡኝ እርግጠኛ ነኝ አውቃለሁ። ምክንያቱም ሰው ሲባል እንኳን ይሄን የመሰለ ትልቅ ማዕረግና ክብር ቀርቶ ተራ ነገር እንኳን ይቅርብኝ ብሎ ለወንድሙ አሳልፎ መስጠት የሚከብደው ቀብቃባ ነው የሰው ልጅ ሲባልና ደግነቱ እሱ ራሱ ነው የሚያከፋፍለው። እናንተማ ቢሰጣችሁ ኑሮ የኃላፊነት ወትሮም እንደማታቀምሱኝ አውቃለሁ በላቸው ይላል ማለት ነው። እና ኸዛኢነ ረሕመቲ ረቢ ማለት የጌታዬ የጸጋው መጋዘን በእናንተ እጅ ቢሆን የንቡዋ ማዕረግ የምታከፋፍሉት እናንተ ብትሆኑ ለኔ አትሰጡኝም ነበረ። ግን የጸጋው መጋዘን ቁልፍ በራሱ እጅ እንጂ በእናንተ እጅ አይደለም። ከሆነ ደግሞ እሱ የሰጠውን ለምን ሰጠው ብላችሁ እንዴት ተቃወማላችሁ? ረብል ዓለሚን እኔ ራሴ አይደለም ያመጣሁት እኮ እሱ ነው የሰጠኝ። ቢፈልግ ለእናንተም ይሰጣችሁ ነበረ። አሁን ችግሩን የላይ ሳይሆን እኮ ጌታን ነው ተቃውሞ እያደረጋችሁ ያላችሁት። ጌታ ለምን ይሄን እድል ሰጠ ነው? ለምን ተቀበልክ? መቀበል ወንጀል ነው እንዴ? እኔ ሰጠኝ ተቀበልኩኝ ምን ይሁን? እሱን ግን ለምን ሰጠ ብላችሁ መቃወም ትችላላችሁ ወይ? እናንተ ደግሞ ይሄን ስልጣን ሰጥቶ በጅምላ ደበለጋችሁት ተማከላችሁ ለአንዱ ስጡት ብትባሉ ኑሮ ለኔ እንደማሰጡኝ መቼም አውቃለሁ። ምክንያቱም ምቀኞች ናችሁ፣ ራስ ወዳዶር ናችሁና ትንቀባቀቡ ነበር። እንዳው መስበርሳችሁ ለገሌ እያላችሁ ልትጣሉም ትችሉ ነበረ። ደግነቱ እዛ አይነት ጭቅጭቅ ውስጥ እንዳንገባ አላህ ገላገለላ አንዱ ወስኖ ማለት ነው። ይሄ ነው ያለው ነገርና ምንድነው ችግሩ በላቸው ይላል። ወለቀድ አተና ሙሳ 9 አያትን በይናት፣ ከዛ ቀደም ሲል ላነሱት ጥያቄ ጥቅል የሆነ ታሪካዊ መልስ ሊሰጣቸው ነው።
ባለፉት እንግዲህ አያቶች የተለያዩ ነገሮች ጋራዎችን ጠራርገው ወደ አጥፋ እንደገና ለማፈር አምጣና አገሩን አትክልታማ አርገው ጅረት አምጣ እንደገና ያ ካልፈለክ ደግሞ የራስህ አውላላ የሆነ ሜዳ ላይ ትልቅ አትክልት ይልማልህ እንደ ቤተ መንግስት የመሰለ ወርቅ ደግሞ የወርቅ ቤተ መንግስት ስራ እያሉ ሲደረድሩ ነበር ያን ነገር ምንድነው የአላህ መልእክተኛ ለመሆነ ማረጋገጫ ይሆንልህ ዘንድ ይሄን አድርግ እያሉ ነው እክትራህ የሚያረጉት ማለት ነው ለዛት የታሪክ ምስክር አመጡ እንዲያመጡ ተከሳቸው ምን አለ ወለቀድ አተና ሙሳ 9 አያትን በይናት ነብዩላህ ሙሳ በጊዜያቸው ተልከው በመጡበት ጊዜ ጥላቶቻቸው እነ ፊርዓውን እንደዚህ ልክ እናንተ የምታቀርቡትን አተካራ ይደረድሩ ነበር እንደዚህ ካላመጣ እንደዚህ ካላደረክ እያሉ ادعو لنا ربك እያሉ ያደርቋቸው ነበር ግን ታንዳይሩ 9 ጥያቄ ያንዳንዱ በጣም ወሳኝ የሆነ 9 ጥያቄዎች ጠይቀው መልሱ ተሰጣቸው 9 ሙዕጂዛ ተሰጣቸው ለነብዩላህ ሙሳ ማለት ነው እና ያነ 9 አያት አስቆጥረው በመደዳው አንድ ቀን ሌላ ይመጣል በሳምንቱ በ15 ቀን በወር እያሉ 9 ትልልቅ ተአምር አመጡ ማለት ነው ያ ሁሉ ተሰጥቷቸው አልተቀበሉም በመጨረሻ እናንተም ፈልጉት እንደዛ ነው አሁን ያደረደራቸዋቸውን ጥያቄዎች ልክ እንደ ሙሳ መልስ እንስጥና ከዛ በኋላ እንቢ ስትሉ እንደነ ፊርዓውን ደብዛችሁን እናጥፋ ትፈልጋላችሁ በዚህ ተስማማላችሁ አላቸው አላህ Subhanahu Wa Ta'ala እነሱ ተው ይያላቸው ሙሳ አምጣ አንዱ ሲመልሱ ሌላ ደግሞ ያመጣሉ አንዱ ሲመልሱ ሌላ ያመጣሉ በመጨረሻ ግን አላህ Subhanahu Wa Ta'ala فاغرقناه اجمعين አለ በአጠቃላይ ያሳራት አደረጋቸው ባህር ወስዶ በመጨመር ማለት ነው ስለዚህ ለነብዩላህ ሙሳ አንድ አይሉ 9 ትልልቅ ተአምር አስገራሚ የሆኑ ነገሮችን ሰተነው ነበር ነብይነቱን እንዲያረጋግጥ ብለን ግን ያ ነገር ህዝቦችን ሊያሳምን አልቻለም ምቀኞችን እናንተም የዛ አይነት ጥፋት ምትናፍቁ ከሆነ ይምጣላችሁ አላቸው ማለት ነው እነዛ 9 አያቶች ምንድናቸው በሱረቱል አዕራፍ ላይ በመደዳው 5ቱን በአንድ ቦታ ላይ አስቀምጧቸዋል ወአርሰልና عليهم الطوفان والجراد والقمل والضفادع والدم آيات بينات ይላል ማለት ነው እነዚህ 5ቶቹ ናቸው ሌሎቹ እጃቸው እንደ ፀሐይ ይበራ ነበር ነብዩላህ ሙሳ ማለት ነው ዘንጋቸው እባብ መስሎ እየተስለከለከ አፉን ከፍቶ ወደ ህዝቦች ይመጣ ነበር እንደገና ባህር በመጨረሻ ባህሩን በዘንጋቸው መተው ተገመሰላቸው 12 ቡድን ነበረ ለ12 ቡድን ሁሉ ደረቅ መሬት ሆነ ትልልቅ ዩቃኒሱ ተከፋፍሎ ማለት ነው ከዛ ሲኒን ተዛ በፊት የተከታታይ አመታቶች ድርቅ መጣላቸው ከድርቅ በኋላ ደግሞ ኃይለኛ ዝናብ ዶፍ ዝናብ መጣ ያ ደግሞ ማዕበል ዘራ አገሩ በሙሉ በውሃ ለበሰ ማለት ነው ከዛ ውሃው ጠፈፍ ሲል ደግሞ አትክልትና አዝመራ በደንብ አስገራሚ የሆነ አዝመራ በቀለ ያ አዝመራ በቃል እንበላ ነው ብለው ሲቋምጡ የሆነ ነገር ጀራዳ መጣና ያንበጣ መንጋ ጥርግርግ አርጓ ጠፋው ያ ደግሞ እንደገና ስሩ ሲቀር በሙሉ ግጦ ሲጨርሰው ስሩን ደግሞ የሚያፈልስ ትል የትል መንጋ ለቀቀበት ከዛ ውሃ እንዳይጠጡ ደግሞ በውሃ ላይ እንቁራሪት መንጋ ለቀቀበትና ልክ እንቁራሪት መረገጫ ጠፋ ሁሉ ነገር እንቁራሪት ሆነ ማለት ነው ቤት ያለው ዕቃ ሳይቀር ዲስቱ ዘሎ ይገባል አፈል ተወራስተል አፈል ዘሎ ይገባል የዛ ተየሞ በመጨረሻ በውሃው ላይ በወንዙም ያለው ውሃ እቤትም ያለው ውሃ በሙሉ ደም ሆነ ተዝኩል እንግዲህ የበለጠ አስገራሚ ነገር አለ የሁሉ ያዩ አያምኑ በመጨረሻ ጠራርጓ ጠፋቸው አላህ Subhanahu Wa Ta'ala ይሄ ነገር እንግዲህ ታሪክ ጎረቤት ሀገር ናችሁ ቅርብ ናችሁ የፍራውን ታሪክ ያቃሉ እንደዛ አልሆነም ወይ ተፍራውን የበለጠ ጥጋበኛ አለ ወይ አነ ረብኩም አልአላ ሲል የነበረው እና ነብዩላህ ሙሳን የመሰለ እንዲ ነብይ ልኮለት አላህ ይሄን ሁሉ ተአምር ደግሞ ሰጥቷቸው እያሳዩ ለምን አልተቀበሉም እናንተም እንደዛው አድርቃችሁ በመጨረሻ ሳትቀበሉ ቀርታችሁ እንደ ፍራውን ደብዛችሁ እንዲጠፋ ነው የምትፈልጉት ያ ከፈለጋችሁ ላርግላችሁ ካልሆነ ግን ምርጫውን ነገር ጠይቃቸዋል አላህ እንደዚህ ብሏቸዋል ሲሉ ፈሩ ያቁ ነበርና ያን ታሪክ ማለት ነው እና አንተ ምን ትላለህ ስላቸው እኔስ እንድታጠፋቸው አልፈልግም ተወውና ያው የፈለገው ይዝለፉኝ ይስደቡኝ አዋርዱኝ ምናልባት እነሱ እንኳን ባይጠቀሙ ከአብራካቸው የሚወጡ ወጣቶች ወደፊት
ሊመጡ ይችላሉ አሉ እንዳለው አደረገላቸው የነዛ ሁሉ ቀንደኛ ጥላቶቻቸው ልጆች ናቸው ኋላ ታላላቅ ሱሐባ ሆነው ታሪክ ሊሰሩ የቻሉት ማለት ነው እና አላህ እንግዲህ Subhanahu Wa Ta'ala ታሪክን በማስረጃነት ይጠቅሳል በሙዕጂዛማ ቢሆን ኑሮ የሙሳ ሙዕጂዛ አንዱ ብቻ ወሳኝ ነበር አንዱ ብቻ ያንበረከክ ነበር ግን አንድ አይሉ 9 አስገራሚ የሆነ ሙዕጂዛ ተደርድሮ በዛ ሊያምኑ አልቻሉም ሰዎች ማለት ነው 9 آيات بينات واضحات الدلاله على ان الله اختار موسى واخاه نبيا مرسلا الله نبي موسى እና ሃሩንን ነብይ አርጎ የላከ የመረጠ ለመሆኑ የሚያረጋግጡ 9 ታላቅና ግዙፍ የሆኑ ተአምሮች ሰተነው ነበር ፈስአል በኒ እስራኤል ይህን ማጣከወንክ እስቲ እስራኤልን ዘሮች ታሪኩን ጠይቃቸው ይነግሩሃል ኢድጃአሁም ነብዩላህ ሙሳ በመጡ ጊዜ فقال له فرعون اني لا اظنك يا موسى مسحورا ያን ሁሉ ተአምር አሳይተውት በየጣልቃው አንተ መስሑር ነህ ያው አተቴ ተደርጎብህ አንዳች ነገር ለክፎህ ነው ይሄን ነገር የምትዘላብደው እያለ ይዘልፋቸውና ያዋርዳቸው ነበር ማለት ነው ያነ እልካቸውን ሲያስጨርሳቸው ሙሳ ምን አሉ በመልሱ አንተ መስሑር ነህ እንግዲህ የሆነ ነገር ልክፍት በሽታ ለክፎህ በዛ ተነስተነው እኛ እንደዚህ የምትበጠብጠን ይሄ ደግሞ ሙዕጂዛ ያልክ የምታመጣው ነገር ያንተ ቁራኛ የተቆራኘ ሰይጣንህ ነው ይሄን ነገር የሚያስመስልልህ ይላቸው ነበር ያነ ምን አሉ ነብዩላህ ሙሳ قال لقد علمت ما انزل هؤلاء እነዚህን አንድ አይሉ 9 ታላላቅና ብሩህ የሆኑ ሙዕጂዛዎች አላወረደም ኢላ ረቡ السماوات والارض አንተ እንደምትለው ሳሂሮች ሸያጢኖች ሳይሆን ይሰጡኝ ረብ السماوات والارض ነው እነዚህን ሙዕጂዛዎች የሰጠኝ አሉት በሷኢር واضحات الدلاله على اني نبي مرسل እኔ ለጌታዬ ታላቅ ነብይ መሆኔን ለማረጋገጥ ጌታ ሁን ብሎ የሰጠኝ ሙዕጂዛዎች እንጂ አንተ እንደምትለው መስሑር አይደለሁም አሉት واني لا اظنك يا فرعون مثبورا ይልቁንስ እኔ መስሑርኛ ሳይሆን አንተ ፈርዶብሃል አንተ ፍርዓውን አሉ ይሄን ሁሉ ሙዕጂዛ ጠይቃችሁ ጌታ ምላሽ ሰጥቷችሁ ባለማመናችሁ እናንተ ጥፋት አፋፍ ላይ እንደደረሳችሁ ይታየኛል አለቀልህ አሉት ማለት ነው ይሄን ሲሉትም አልገባውም በመጨረሻው አገኘው ማለት ነው ውጤቱን መስቡራ ማለት ሃሊከን ማለት ነው አንተ ያው በጥፋት ጎዳና ላይ እየተንደረደርክ ነው አንተንም ህዝብንም ሀገርን ይዘህ እየጠፋህ ነው እንጂ እኔ መስሑር አይደለሁም አንተ ነህ ይልቁንስ አላህ የለከፈህና ሀገርን ይዘህ ልትጠፋ የምትሮጠው አሉት እንዳሉትም ሆነ ማለት ነው فاراد ان يستفزهم እና ፍርዓውን ይሄን ሁሉ ተአምር ያሳዩት በማመንና በመቀበል ፈንታ እንዳውም እነሱን ታገር ጠራርጎ ደብዛቸውን ሊያጠፋ ዘመቻ ከተታወጀባቸው ማለት ነው እና እንግዲህ አልቻቻላሉ መጀመሪያ እንዲህ አድርግልንና ይሄን ታረክና ምን ለሃለን እያሉ ادعو لنا رب يا ايها الساحر ادعو لنا ربك ይሏቸው ነበር አንተ ሟርተኛ ሆይ አንተ አዋቂ የኛ ሊቅ የኛ አዋቂ ሆይ ይሳለቁባቸው ነበር እስቲ እንደዚህ ብለ ጌታን ጠይቅና ያን ነገር ካደረገልህ እና ምን ለሃለን ይላቸዋል ያን ነገር ጠይቀው ሲደረግላቸው ዘወር በላፍንጫህላ ሲባላሉ ማለት ነው ደሞ ሌላ ይጠይቃሉ ያም እንደዛው መልስ ይደረጋል ያኔ በመጨረሻ መፈናፈኛ ያሳጡትና ማጣፊያው ያጠረ ሲመጣ ይሄን ሰውዬ ታገር ማባረር አለብኝ ብሎ ከተታውጆ ዘመቻ ተከትሎ ያስተዳድዳቸው ጀመር ማለት ነው እና አንየስተፊዘው من الارض من ارض مصر ማለት ሚስር ሀገር ነቅሎ ደብዛቸውን ሊያጠፋቸው ቆርጦ ተነሳ فاغرقنا ومن معهم جميعا ስለዚህ እነሱ እየሸሹ እሱ እየተከተለ ባህር ዳርቻ ላይ ደረሱ ባህር ዳርቻ ላይ በሚደርሱ ጊዜ አላህ Subhanahu Wa Ta'ala አንድሪብ بعصاك البحر አለ ከዘጠኙ አንዱ ሙዕጂዛ ይሄ ነው ባህሩን በዘንግ ምታው ሲላቸው በዘንጋቸው ባህሩን እንደዚህ ሲመቱት አንድ ቦታ ስለተመታ 12 ቦታ ተገመሰ ባህሩ ማለት ነው 12 ቦታ ምክንያቱም 12 ቡድን ነበራቸው የሙሳ ኑቀባ የሚባሉ የጎሳ መሪዎች ነበሩ በ12 ጎሳ መሪዎች ወደ 70,000 ነው የሙሳ ተከታዮች በዛ ጊዜ ነበሩት እና እነዛ ሁሉ እንግዲህ አንድ መስመር ከሆነ ትርምስ ይፈጠራል ዘህማ እንዳይል ተረጋግተው ሁሉም በየግንባራቸው እንዲገቡ በያለቃቸው 12 ቦታ ተገማመሰላቸው ልክ እንደዚህ እንደመስታወት ቤት ማለት ነው እና ጨረቻው አሸዋው ግልጥ ብሎ እስከሚታይ ድረስ
በዛ እነሱ በሰላም ተሻገረው ወደ ማዶ ሲደርሱ ፊርዓውን እስከ ሰራዊቱ ወደ ማዶ ደረሰ ማለት ነው። በትቢት የተወጠረ ነውና መጀመሪያ ደነገጠ እና ይሄ ምን ጉድ ነው እውነት ባህር ተከፍቶላቸው እነሱ በመድር ላይ ሄዱ አለና ማስተዋል ጀመረ። ልህር ልተው እያለ ያመነታ ጀመር። በማከለ የጥጋበኛ ባለስልጣናቶች ቆሰቆሱታ ሄደን እርሰው ደግሞ ይፈራሉ እንዳሉት ማለት ነው። በዛውም ላይ በተጨማሪ ጅብሪልም አንዱ ሚኒስትር መስሎ በፈረስ ተቀምጦ እንደ ጌቶች ቶሎ ይግቡ እንጂ ምንድነው እሱ ነው እኮ ነው የሚጠብቀው ይላል። እና እነዚህ ወራዶች የገቡበት ደሞኛ ፈራ ነው እንዴ በማለት በሚገባ ጊዜ እንዳለ ተግበስብሶ ሲገባ በአንድ ጊዜ ጋራ ተራራ መስሎ ከጦድል ዐዚም ይላል። ሰማይ የደገፈ ይመስላል ማዕበሉ ወደ ላይ ቆሞ እንደ ሰልጅ ደርቆ በቁድረቲላህ Subhanahu Wa Ta'ala። ልክ እነሱ ሲሰየሙ ከወዳ ዳርሱም ሳይወጣ ተው ሰራዊቱም ከወዲ ክትት ብሎ ሲገባ አንድ ሰው እንኳን እንዳይተርፍ ተስተካከለ በኋላ ያሁሉ 12 ተራራ በላያቸው ላይ ወረደባቸው ማለት ነው። በዚህ መልክ እንግዲህ አስተናገርናቸው መሆኑ ሁላችሁ ታውቃላችሁ። ጎረቤት ሀገር ነው ኩታ ገጠም ነው ግብጽና የኸሊጅ የተለያየ ነገር አይደለም ማለት ነው። ይሄንን ነገር አይታችኋል። አዳ ያ ነገር አሁንም በእናንተ እንዲደገም ነው እንደምትፈልጉት ጥፋት ለምን ያፈቃችኋል ይላል ማለት ነው። በዚህ መልክ አላህ Subhanahu Wa Ta'ala ሊያጠፋ የነበረው ጠፋ ሊጠፋ የነበረው ዳነ ማለት ነው። فاراد يستفزه من الارض من ارض مصر ተሚስር ሀገር ነቅሎ ሊያጠፋቸው ወስኖ ተነሳ። فاغرقنا እሱንና ወመን معه አብረውት የነበሩትን አጫፋሪ ባለስልጣናትና መሳፍንት መኳንንቶች ጀሚዓ አንድም ሳይቀር ሙሉ በሙሉ እንዳልነበሩ አድርገን አሰጠምናቸው የሳራት አደረግናቸው ይላል። ይሄ ነውና ታሪኩ። አሁንም እናንተ የምትደናቆሩት የዛው አይነት ጥፋት ናፍቋችሁ ከሆነ ጥሩ ነው፣ አልበለዛ አድባችሁ ብትቀመጡ ይሻላል በላቸው በማለት መከራቸው። አልሰሙም። እነሱም ደግነቱ አላህ Subhanahu Wa Ta'ala ኡመተ መሐመድን በጅምላ አላጠፋም የሚል ውሳኔ አሳልፎ ስለነበረ በመጠናቸው በአቅማቸው ልክ ዋጋቸውን ሰጣቸው። በጦርነት በተለያዩ ጦር ሜዳዎች እነዛ ሁሉ ጥጋበኞች እንዲታረዱ አደረገ። በመጨረሻ መትረፍ ያለበት ትውልድ ዳነ። የጅምላ ትልቂት ቢመጣ ግን ዘርማንዘራቸው በሙሉ ተምድርገጥ ይጠፋ ነበር ማለት ነው። ወቁልና من بعده لبني اسرائيل ፍርዓውንና ሰራዊቶችን የዛ አይነት ዋጋቸውን ከሰጠናቸውና ታገላገልናቸው በኋላ ነብዩ ሙሳ ጋራ ያሉት የእስራኤል ትውልዶች እንደዚህ የሚል መመሪያ ሰጠናቸው ይላል። እስኩኑል አርድ እንግዲህ በጥላት ሀገር እናንተ መከራ አይታችሁ የነበራችሁትን አገሩን አውርሻቸዋለሁ ተዝናንታችሁ በዛ ሀገር መኖር ትችላላችሁ ብሎ አገሩን አወረሳቸው እና አርዶ ሚስረ ወሻም እና ግብጽንና የሻም ሀገርን በሙሉ ሰጥቻቸዋለሁ አለ። ደብል ጨመረላቸው ማለት ነው። ፍርዓውን የሚገዛው ግብጽን ብቻ ነበር። አሁን እነሱ መስር ተፍርዓውን እንግዲህ ነፃ ወጣች፣ ለነሱ ሀዲያ ተሰጠች። በተጨማሪም ደግሞ የትውልድ ሀገራችሁን ሂዱና ክፈቱ፣ ግዛታችሁን አስፍታችሁ እንደ ልብ መኖር ትችላላችሁ ብሎ ጌታ ጋበዛቸው ማለት ነው። فاذا جاء وعد الاخره جئنا بكم لفيفا እና በዱንያ ላይ የሰው ልጆች እንግዲህ አንቻቻልም ካላችሁ ጥጋበኞችን በዓለም ላይ ሰው እንዳይኖር በሚያምሱና ከኔ በላይ አሳር በሚሉበት ጊዜ እንደዚህ ዋጋቸውን መስጠት አቃለሁኝ። በመጨረሻ ደግሞ ፋይሉ በዛ አይዘጋም። የውመል ቂያማ ሲሆን የመጨረሻ ቀጠሯችን ሲደርስ ሁላችሁንም ከያላችሁበት ሰብስበን ለፍርድ እናቀርባችኋለን በላቸው ይላል አላህ Subhanahu Wa Ta'ala። እና እንግዲህ የመቼ ድራሾት ናት ማለት ነው የዱንያ አደጋ። እና ፍርዓውን እንግዲህ በዛ መልክ ተጠፉ በኋላ ይሄው ይበቃችኋል ቢባል ኑሮ ጥሩ ነበረ። ግን ይቺ ድራሾት ናት፣ ገና መቆያ ናት ማለት ነው። የውመል ቂያማ ሲሆን ደግሞ ተነስተው እንደገና ለጀሃነም የሚቀርቡበት ጊዜ ይመጣላቸዋል ሲል ዛተ። አሁን እንግዲህ ለነዛ የተደረገው في كل زمان ومكان በተመሳሳይ መልኩ አላህ Subhanahu Wa Ta'ala እንደነዛ እንኳን ሙሉ በሙሉ በጅምላ ባያጠፋ በተለያየ መልኩ ግን እርምጃ መውሰዱን አሁንም እየቀጠለበት ነው ያለው ማለት ነው። ይሄ ነው አላህ Subhanahu Wa Ta'ala ይሄን እንግዲህ ያለፈውን ታሪክ እያነሳ ለተተኪዎቹ ይነግራል። ለምን ካለፈው የሰው ልጅ ታሪክ መስታወት ነው። ባለ ስተት ሁሉ ጊዜ መድገም የለብህም። አንተ ቀደም ሲል የነበረው ትውልድ ያጠፋውን ጥፋት አጥፍተህ ለምንድን ነው አንተ ለልቂት የምትዳረገው? ከዛ ተምረህ እገሌ እንዲህ አይነት ጥፋት ስላጠፋ እንዲህ አይነት እርምጃ ተወሰደበት፣ ይሄንማ መድገም የለብኝም
እያልክ እየተማርክ መሄድ ነው የሚጠበቅብህ ይሄ ከሆነ ታሪኩ ይሄ ነው አይ እኔው ላይ ታልደረሰ በስተቀር አይገባኝም የምትል ከሆንክ ጥሩ ነው አንተው ላይ ይመጣልሃል በማለት ያስጠነቅቃል አላህ Subhanahu Wa Ta'ala ወቢልሐቅ አንዘልናህ እና ይሄን ቁርአን በትክክል አውርደነዋል ይላል ሰዎች እንግዲህ የፈለገውን ይከራከሩ የፈለገውን ይደናቆሩ አንፈልግም ቢሉም እነሱ ወደዱም ጠሉም እኛ በትክክል ይሄንን ኪታብ አውርደነዋል ለሰው ልጆች መመሪያ አድርገን ይላል ወቢልሐቅ ነዘል እንደገና ደግሞ ሐቅን ተሸክሞ ነው የወረደው እኛ ታላህ ነው ወይ ይሄ ኪታብ የወረደው ለሚለው ጥያቄ ያለምንም ጥርጥር እኛ አውርደነዋል ልከነዋል አለ እንደገና ደግሞ ሲወርድ በውስጡ ሐቅ የተባለ ነገር ሁሉ አርግዞ ነው የወረደው ለሰው ልጆች የሚጠቅም ለዲን ለዱንያቸው ፍትህን የሚያሰፍን የሁሉን መብት የሚያስከብር ተጨባጭ እና ጠቃሚ መመሪያ አድርገን አውርደነዋል ደርሷቸዋል መልእክቱ ይላል ወማ አርሰልናከ ኢላ ሙበሽረ ወነዲራ እና አንተን ለቅን ልቦና ላላቸው አብሳሪዎች ለገራራዎችና ለደረኞች ደግሞ አስጠንቃቂ አስፈራሪ አድርገን እንጂ አላክነህም አንተ ያለብህ መልእክት ማድረስ ነው መልእክቱን ካደረስክ በኋላ ውጤቱን ጠብቅ እኛንን የምንፋረዳቸው ማለት ነው ኢና አለይና ያበሁም ኢና ኢለይና ያበሁም ኢና አለይና ሒሳበሁም እንዳለው ማለት ነው ኢና አለይከ ኢለል በላግ ወአለይና الحساب አንተ መልእክት አድርሰሃል መልእክቱን ታደረሱ በትክክል ይሄ ነገር ውሸት ነው የሚሉ ከሆነ አረጋግጥላቸዋለሁ እውነት ነው እና በውስጡም ያለው ደግሞ ቁም ነገር ነው እንጂ ቀልድ ጨዋታ አይደለም ከዛ በኋላ አንቀበልም ይያሉ የሚፍጨረጨሩ ካሉ እኛ አስጠንቅቃቸው ተው ይሄ ነገር አያዋጣህም ብለ እንድታስጠነቅቃቸው ልከናል እሺ ብለው ደግሞ የጌታን ጥሪ የሚቀበሉ ከሆኑ ቅንነት የሚያሳዩ ከሆኑ ደግሞ ሃኒ አለከል ጀነህ ብለ አበስረው ብለን ልከናል ይሄንን ካደረክ በኋላ የተረፈውን ለኛ ትተዋለህ አላቸው ማለት ነው ወቁርአንን ፈረቅናሁ ሊተቅራአሁ على الناس እና ይሄንን ቁርአን እየከፋፈለ ነው ደግሞ ያወረን ነው እንደ ቀደምት መጽሐፎች አንድ ጊዜ በጥራዝ ጠቅለን አላክንልህም በየጊዜው የተወሰኑ አያቶች የተወሰኑ አንቀጾች ሱራዎች እየቆራረጥን ለጊዜው አለው ሁኔታ ጋራ እያጣጣምን ነው የላክንልህ ማለት ነው ና አላ ሙክቲን ሊተቅራአሁ على الناس አላ ሙክቲን ማለት አላ መሃሊን በሰዎች ላይ በዝግታ በየሙናሰባው ሰበበ ንዙል እንደሚጠቅሰው ማለት ነው አንድ ነገር ሲከሰት ለዛ ነገር መልስ ይመጣል አንድ ጥያቄ ሲመጣ ለዛ ምላሽ ይመጣል በየጊዜው ላለው ሁኔታ ተመጣጣኝና ሙዋኪብ አድርገን ነው የላክነው ይላል ይሄ ምንድነው የሰው ልጆች እያንዳንዳቸው የለተለት እንቅስቃሴያቸውን ከአላህ ፍቃድ ጋራ እንዲያጣጥሙና እንዲያዋህዱ አድርገን ልከንላቸዋል መመሪያውን ወነዘልናሁ ተንዚላ እና ቀስ በቀስ ደረጃ በደረጃ በ23 አመታት እንዲወርድ ያድርገንላችኋል ይሄንን ያደረግነው እያጣጣማችሁና ነገሩን እየተገነዘባችሁ መመሪያ እንድታደርጉት ለማመቻቸት ነው ይሄ የማይጥማችሁና የማይገባችሁ ከሆነ ነገ ያዋጋውን ታገኙታላችሁ በማለት ያስጠነቅቃል ቁል አሚኑ ቢሂ እና ኪታቡ ችግር የለበትም ያው የሐቅ ምንጭ ነው ሁሉ ጊዜ ለሁላችሁም መብትና ጥቅም የቆመ ነው እና ይሄንን ጠቃሚ መሆኑን አውቃችሁ የምትቀበሉ ከሆነ እመኑበት ይጠቅማችኋል አውላ ተኡሚኑ እማትፈልጉ ከሆነ ደግሞ አትመኑ فمن شاء فليؤمن ومن شاء فليكفر እኔም ለእናንተ ጥቅም ነው የምመክራችሁ ያለሁት እኔ እናንተ ባመናችሁ ማገኘው ጥቅም የለም እናንተ ካዳችሁ የሚመጣ ቢጉዳት የለም ነግራችኋለሁ መልእክቱ የሚያጠራጥር የሚያከራክር አይደለም ሐቅ ነው ቁልጭ ያለ ሐቅ ነው ይሄን ካወቃችሁ በኋላ በሐቁ መጠቀም የምትፈልጉ ከሆነ እመኑበት ይጠቅማችኋል አንፈልግም ካላችሁ ደግሞ አትፈልግ አትመንበት ማንን ትጎዳለህ ራስህን እንጂ ይላል ان الذين اوتوا العلم من قبله እናንተ መሃይማንና ደንቆሮዎቹ ይሄን ነገር አልዋጥላችሁ ብሎ ብትክዱት ከናንተ በፊት የነበሩት አላህ ዕውቀት የሰጣቸው ዑለማው አህሊ الكتاب ያምኑበታል ያውቁታል ይላል እና አብዱላህ ኢብኑ ሰላምን የመሰለ ሊቅ በአባሳት አምነውበታል እናንተ ደንቆሮ ስለሆናችሁ ነው ያልጣማችሁ ስለዚህ ባለሙያዎቹ የሃይማኖት ምስጢር የገባቸውማ ተቀብለውታል አለ اذا يتلى عليهم ይሄ የአላህ ኪታብ በሚነበብላቸው ጊዜ የአህለል ኪታብ ዑለማዎች يخرون للاذقان سجدا ማቀበል ብቻ ሳይሆን የጌታን መልእክት ተማክበራቸው ብዛት የተነሳ ልክ የቁርአን ቃል ሲገቡ ሲሰሙ
መሬት ላይ ተንደርድረው ወርደው በግንባራቸው ተደፍተው አላህን ያመሰግናሉ። ይሄንን እድል ያሳየህን ለዚህ ያበቃህን ጌታ በማለት ለጌታቸው በግንባራቸው የሚደፉ ቅኖችም አሉ ይላል አላህ Subhanahu Wa Ta'ala። እና አብዱላህ ኢብኑ ሰላም ነጃሺ ይሄን ነው ያደረጉት በሚሰሙ ጊዜ ማለት ነው። እናንተ ግን ምንም ዝግባ ማትባሉ ዕውቀት የሌላችሁ መሃይሞች ስለሆናችሁ አይገባችሁም ሚስጥሩ። ብታምኑ ለራሳችሁ ጥቅም ነበር፣ ካላመናችሁ ደግሞ ራሳችሁን ነው የምታጠፉት። እኔ ግን ሂዳያ የሻውለት ሰው ምን ጊዜም አያጣውም። ይሄው ተአህለል ኪታብ ያምናሉ ተብሎ የማይጠበቁትን ታላላቅ ሰዎች እንዳውም ተመቀበል አልፈው ገና ሲሰሙት ሰውነታቸው ተርበድብዶ በመሬት ላይ ተደፍተው እያለቀሱ ጌታን የሚያመሰግኑና የሚያወድሱ አሉ። ለእናንተ ምስጋና ይንሳችሁ እንጂ የሚቀበለው አላጣም ማለት ነው። ስለዚህ እንግዲህ በዚህ መልኩ አላህ Subhanahu Wa Ta'ala ቁርአንን መቀበል ማንኛውም ሰው ለራሱ ጥቅም መሆኑን ሳይቀበለው ቢቀር ደግሞ ራሱን የሚጎዳና የሚያጠፋ መሆኑን እንጂ ማንም እንደማይጎዳለት ግልጽ አደረገ ማለት ነው። ስለዚህ في كل زمان ومكان ለሰው ልጆች ትውልድ የሚደርስ ነገር ነው። ትናንቶቹም እንደዚህ ተብለዋል፣ የዛሬዎችም ነገም እንደዛው። እንግዲህ አላህ ሂዳያ የሰጠው በየዘመኑ በየሀገሩ ይሄን ኑር ሲያገኝ በደስታ ይቀበለዋል፣ ይከተለዋል፣ ይሰራል፣ ይጠቀምበታል። የፈረደበት ደግሞ ይደናቆራል እና ወጀድና አባአና እያለ ይዋጋዋል ማለት ነው። ያ ዙሮ ዙሮ ራሱን ማጥፋት እንጂ ሌላ የሚያመጣው ነገር የለም በማለት አላህ Subhanahu Wa Ta'ala ውጤቱን እቅጩን ይናገራል። አሁንም እንግዲህ እኛም በበኩላችን ወጉ ደርሶን ሰምተነዋልና ይሄንን ኪታብ ተቀብለነዋል እስካልን ድረስ የህይወት መመሪያ ለማድረግ መጣር አለብን። ሁጃ እንዳይሆን አልቁርአኑ ሁጀቱን ለካ ወዐለይከ እንዳሉት ሰምተነዋል፣ ደርሶናል። ግን ምን አይነት ምላሽ ሰጥተዋ ተጠቅመንበታል የሚለው ጥያቄ ሁላችንንም ሊያሳስብ ይገባል ነው። هذا وصلى الله وسلم على النبي وعلى اله